በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ለይኩን። የአብርሃም የይስሐቅ ያዕቆብ የሙሴ ያሮን የዳዊት የሰለሞን አምላክ የኛም አምላክ አጋዕዝተ ዓለም ቅድስት ሥላሴ ክብር ምስጋና አምልኮና ስግደት ላንተ ይሁን። መድኃኒታችን ፈጣሪያችን አምላካችን የድንግል ማርያም ልጅ ኢየሱስ ክርስቶስ ክብር ምስጋና አምልኮና ስግደት ላንተ ይሁን። ወላዲት አምላክ አምላክ የአምላክ እናት አምላክን ያየንብሽ ተስፋችን መጽናኛችን ውዳሴ ምስጋና ላንቺ ይሁን። ቅዱሳን መላእክት ቅዱሳን ነቢያት ቅዱሳን ሐዋርያት ቅዱሳን ጻድቃን ሰማዕታት የገዳም አባቶች በስውር ያላችሁ አባቶች እግዚአብሔር እንዳከበራችሁ መጠን ክብር ምስጋና ለእናንተ ይሁን። ሰላም ለእናንተ ይሁን። የልዑል እግዚአብሔር ቤተሰቦች የድንግል ማርያም ወዳጆች በመላው ዓለም ያላችሁ የርትዕት ተዋሕዶ እምነት ተከታዮች እንደምን ሰነበታችሁ? አሜን። ልዑል እግዚአብሔር ዛሬም ዘወትርም በፍጥረቱ አንደበት የተመሰገነ ይሁን። እንዴት ሰነበታችሁ? እህታችሁ ወለተ ኪዳን ነኝ። ያው እንግዲህ ትንሽ ጊዜ ጠፋ ብያለሁ። ዛሬ ደግሞ እንደ ወላዲት አምላክ እርዳታ እንደ ቅዱስ ጊዮርጊስ ምልጃና ጸሎት ብቅ ብያለሁ ማለት መጥቻለሁ። ትንሽ የውይይት ርዕሶች አሉኝ። እህታችን ዓመተ መድን አንዲት የ10 ዓመት ህፃን ከበጣ ገቢ ያለች ጥያቄ አላት። ያው ጥያቄዋ አስተማሪ ስለሆነ ነው እኛ እዚህ ቪዲዮ ላይ ልንሰራው የፈለግነው ማለት ነው። በእድሜ ትንሽ ህፃን ናት፣ ግን ደስ የሚሉ ጥያቄዎች አዘጋጅታለች። እኔም ደግሞ ወላዲት አምላክ አንደበቴን ትቆጣጠር፣ ወላዲት አምላክ እንደፈቀደች እመልሳለሁ። እንወያይ፣ እንማማር። እናንተም ደግሞ ያላችሁን ሀሳብ ስልክ ኮሜንት ላይ እናስቀምጣለን፣ ታች መወያየት እንችላለን ማለት ነው። እሺ እህታችን ዓመተ መድን እንኳን ደህና መጡ። እንኳን ደህና ቆየሽ። እሺ እንግዲህ ዛሬ ጥያቄ አለዎት አይደለ? አዎ። እሺ ወደ ጥያቄዎት ይግቡ እስኪ። እሺ ጥያቄ ቁጥር ጮክ ብሎ ድምጽ። ጥያቄ ቁጥር 1 ታቦት ከነብዩ ሙሴ በፊት ነበር? እሺ እንግዲህ ቁጥር 1 ጥያቄ ታቦት ከነብዩ ሙሴ በፊት ኢትዮጵያ ውስጥ ነበረ ወይ ነው? አዎ አለ። ይሄ ምንድነው? ታቦት ከነብዩ ሙሴ በፊት ከታቦተ ጽዮን በፊት ኢትዮጵያ ውስጥ እንዳለ አንዳንድ ታሪኮች ይናገራሉ። መጀመሪያ አዳም ወደዚህ ምድር ሲወርቅ ወይም ሲመጣ ታቦት እንደተሰጠው አባቶቻችን ይናገራሉ። ከዛ ውጭ ግን ለኛ ምሳሌ የሚሆነን አባታችን አብርሃምና ካህኑ መልከጼዴቅ ነው። ካህኑ መልከጼዴቅ አባታችን አብርሃምን መባ ወይም አስራት ተቀብሎ ጸጉሩን ላሽቶት አጥምቆ ህብስት እንዳበላው ይናገራሉ። ስለዚህ ይሄ ህብስት ያበላው ታቦት ከሌለ ህብስቱ እንደ ስጋው ደግሞ ምሳሌ ነው። መልከጼዴቅ ካህኑ መልከጼዴቅ የኢየሱስ ክርስቶስ ምሳሌም ስለሆነ ስለዚህ ለአባታችን አብርሃም ህብስትና ጽዋ ባርኮ ከሰጠው ያን ጊዜ ታቦት ነበር የሚል እምነት አለኝ ማለት ነው። ከአንዳንድ ታሪክና ከአባቶች እንደተረዳው እህታችን ስለዚህ ያን ጊዜ ታቦት አለ ማለት ነው። ታቦት ከሌለ ህብስትና ጽዋ አይኖርም። ስለዚህ ህብስትና ጽዋው ለአባታችን ለአብርሃም የሰጠው ታቦት ስላለ ነው እላለሁ። እሺ ቃለ ሕይወት ያሰማልን። እሺ ሁለተኛ ጥያቄ ስጋው ደግሞ ከክርስቶስ በፊት ክርስቶስ ከመምጣቱ በፊት ምሳሌው ምን እንደነበር? እሺ ቃለ ሕይወት ያሰማልን እህታችን ዓመተ መድን። ስጋው ደግሞ ከክርስቶስ መምጣት በፊት ያው ብዙ ምሳሌዎች አሉ። ግን እኔ እንደኔ ምሳሌ የወሰድነው ያው እንወያይ፣ እኛ አውቀን አይደለም። ግን ሁላችሁም ያላችሁን ሀሳብ መናገር ትችላላችሁ። ነብዩ ኢሳይያስ ነው ለኔ ምሳሌ። ነብዩ ኢሳይያስ ኃጢያት በሰራ ሰዓት ከንፈሩ በለመጠበት ሰዓት መላኩ በጉጠት ከሰማይ ፍም አምጥቶ ከንፈሩን ነክቶታል። ስለዚህ መላኩ በጉጠት ያመጣው የሰው ከንፈር የሚነካው ግን መላክ የማይነኩት ስጋው ደሙ ነው። ሌላ ነገር የለም። ስጋው ደሙ ለሰው ልጆች ነው እንጂ ለመላክ አልተሰጠም። ስለዚህ በነቢያት ዘመን ስጋው ደሙ እንዳለ የነብዩ ኢሳይያስ ታሪክ የነብዩ ኢሳይያስ ያሳየናል ማለት ነው። እና ነብዩ ኢሳይያስ ያን ጊዜ በጉጠት አምጥቶ ከንፈሩን ነው ያስነካው። ስለዚህ ፍህም ወይም የጌታችን ስጋው ደሙ ምሳሌ መላኩ ከሰማይ በጉጠት ያመጣው ነው እህታችን። ሌሎቻችሁ ደግሞ በዚህ ላይ የምትጨምሩልን ነገር ካለ በኮሜንት አስቀምጡልን፣ ወይም ደግሞ ስልካችን ስለምናስቀምጥ በኢሞ በማህበር መወያየት እንችላለን።
እሺ ቃላይት ያሰማልን። ወደ ሶስተኛው ጥያቄ ስገባ አባቶቻችን ኢትዮጵያን በጸሎት እና በጥበብ ነበር የመሯት። የአሁኑ ትውልድ ግን ለምን በዚህ መንገድ መሄድ አቃተው? እሺ እህታችን ቃላይት ያሰማልን። ጥሩ ጥያቄ ነው። እንግዲህ አባቶቻችን ኢትዮጵያን በጸሎትና በጥበብ ነው ሲመሯት የነበረው። አዎ አባቶቻችን ጥበብ አላቸው። ጥበብ ማለት እግዚአብሔር ነው። እግዚአብሔርን መፍራት የጥበብ መጀመሪያ እግዚአብሔርን መፍራት ነው። አባቶቻችን ኢትዮጵያን ሲመሩ ኢትዮጵያን ሲገዙ ኢትዮጵያ ላይ ሲኖሩ በጸሎት በጾም በጥበብ ነው ኢትዮጵያን ሲመሯት የነበረውና አንደኛ 6 ወይም 7 ነገሮች አሉ። ጥበብ አንደኛ ነው። እምነት ሁለተኛ እምነት ሁለተኛ መንፈስ ሁለተኛ እምነት 3 ከዛ አገር ከዛ ብሔረሰብ ከዛ ቤተሰብ ከዛ ግለኝነት ከዛ ደግሞ ወደ ዜሮ የምንወርድበት ሰዓት አለ። ስለዚህ ከጥበብ መንፈስን ዘለን ወደ እምነት ወረድነ። ምንድነው እምነት ምኒልክ በነበሩበት ሰዓት በእምነት ነው ማርያምን እኔ ድል አድርጌ ስመለስ ወዮልህ እያሉ በእምነት ነበር አገሪቱን ሲመሯት የነበረው። ከዛ ወደ ኃይለ ማርያም ስንመጣ መንግስቱ ኃይለ ማርያም አገር እንግዲህ ከእምነትም ከጥበብም ወርደን አገር የሚለው መጣ ማለት ነው። ከዛ በኋላ ደግሞ ወደ መለስ ስንመጣ ደግሞ ብሔር የሚለው ነገር ተፈጠረና በብሔር አንተ እንትን ብሔር ነህ ማለት ተጀመረ። ከዛ በኋላ ደግሞ ወደ የተወረነ ደግሞ በአብይ ጊዜ ደግሞ ቤተሰብና ግለኝነት። አሁን ሁሉም ሰው ለቤተሰቡ እንኳን የሚያስብ ሰው የለም። ግለኝነት ለራስ ብቻ ራስ ወዳድነት ተስፋፋ። ከዛ ማንሰን ደግሞ ወደ ዜሮ ገብተን ጫት መቃም ሲጋራ ማጨስ ታሪካችን አለማወቅ እንደ እንስሳ መጓዝ አንጸልይ አንጾም። ስለዚህ እንስሳዊ ባህሪ ይዘን ቁጭ አለንና ትውልዱ ያሁኑ ትውልድ ሴራ ተሰርቶበታል። አገሪቱን አያቃትም ኢትዮጵያን አያቅም ፈጣሪንም አያቅም። ስለዚህ ሴራ ስለተሰራበት የሰይጣን ሴራ የነጭ ሴራ ስላለበት በጸሎትና በፈቃድ እግዚአብሔር መጓዝን ትቶ በአጋንንትና በአጋንንት ሴራ እየተጓዘ ስላለ ነው አሁን ላይ ያለው ትውልድ በዚህ መንገድ ያቃተው። ቅድስና በረከት ስለሌለ ነው። እህታችን ተመለሰልዎት? አዎ ተመለሰልኛል። ቃላይት ያሰማልን። ወደ አራተኛው ጥያቄ ስገባ የንግስተ ነገስት መልእክት ያዳምጣሉ ልጅም የለም ብለዋል። እርሶ በዚህ መልእክት እንዴት ያዩታል ይሄንን መልእክት? ቃላይት ያሰማለታችን ዓመተ ምድር እንግዲህ እሳቸው ካሁኑ ፍቅር ከሚለው መልእክታቸው ወይም ህዝብ ዕውቀት ከማጣት የተነሳ ጠፍቷል የሚለው መልእክታቸው ትውልድ ነፍሰ ጡሮች ከ195 የለም 5% ነው ብለዋል። እንግዲህ እሳቸው የመንፈስ ቅዱስ አነጋገር ነው። ወላዲት አምላክ ተፈታዋለች ትውልድ ለምን እንደታገደ ማለት ነው። እኔ እንደተረዳሁት ዘመን በሁለት መልኩ በመልከጸዲቅ በካህኑ መልከጸዲቅና በአባታችን አብርሃም ዘመን ይባላል። የአብርሃም ዘመን እምነት መቀበልና ማመንና መቀበል ናቸው ማለት ነው የአብርሃም ዘመን። የካህኑ መልከጸዲቅ ዘመን ደግሞ መገለጥ እውነትና መስጠት ናቸው እና ስለዚህ ስለሆነ እሳቸው ንግስተ ነገስት ማርያም አሁን ላይ ያሉት ካህኑ መልከጸዲቅ ዘመን ላይ ናቸው። ካህኑ መልከጸዲቅ ዘመን 2007 ነው የገባ ማለት ነው እሳቸው ሲነሱ። ስለዚህ እሳቸው አሁን ላይ ያስተማሩ ያሉት ምንድነው መስጠትን እንጂ መቀበልን አይደለም። ወላዲት አምላክ ተገለጠችልኝ ሲሉ የመገለጥ ዘመን ነው። አሁን ብዙ ሰው ወላዲት አምላክ ተገለጠች ሲል ለምን ተገለጠች ይላል። ግን የመልከጸዲቅ ዘመን የመገለጥ ዘመን ነው የእውነት ዘመን ነውና እሳቸው እውነትን ይዘው ለትውልዱ የተነሱት የመልከጸዲቅ ዘመን ላይ ስለሆነ በመልከጸዲቅ ዘመን ትውልድ ብዙ የለም። አንደኛው ይሄ ነው። ሁለተኛ በኃጢያታችን ምክንያት ነው ትውልድ የታገደብን። ለፈጣሪ የማይመች ለፈጣሪ የማይሰግድ ፈጣሪን የማያውቅ ትውልድ ወደዚህ መጥቶም ጥቅም ስለማይሰጥ መታገዱ በዚህ መልኩ ነው ማየው ማለት ነውና አሁን ላይ እሳቸው አሁን እኔ ከሳቸው ያየሁት ምንድነው የመስጠት ነገር ነውና ይሄ የካህኑ መልከጸዲቅ ቃል ኪዳኑ የመስጠት የመገለጥና የእውነት ነው። የአብርሃም ቃል ኪዳን ደግሞ በ2007 ያለቀው እሱ ደግሞ ትውልድ የመብዛት የመቀበልና የእምነት ነው። ለዛ ነው መናፍቅ ሲመጣ መቀበል እስላም ሲመጣ መቀበል ትክክል ነው ብሎ እምነት ያልሆነ ነገር የሰይጣንን እምነት የምንቀበለው የመቀበል ዘመን ነው። እኛ ኢትዮጵያዊ ከነጮች መቀበል ከሌላ ሀገር እርዳታ መቀበል ከዛ መቀበል ይሄ የአብርሃም ቃል ኪዳን
የአብርሃም ዘመን ነው ትውልድም የአብርሃም ዘመን ብዙ ለአብርሃም ዘርህን እንደ ምድር አሸዋና እንደ ሰማይ ከዋክብት አበዛላለሁ የሚል ቃል ኪዳን ስለነበረ ነው አሁን ላይ ግን የመልከጼዴቅ ዘመን ላይ ስለሆነ ትውልድ አንደኛ በዚህ ምክንያት የመልከጼዴቅ ቃል ኪዳን ስለሆነ አይሰጥም ሁለተኛ ኃጢያታችን ስለበዛ በኃጢያት የሚመጣ ትውልድ ምንም ስለማይጠቅም የሳቸውን አነጋገር በዚህ መልኩ ነው የተረዳውት እሺ ቃሌውት ያሰማልን አሁን የመጨረሻውን ጥያቄ ጠይቆታለው አቢ ስለሰራው እንጦጦ ፓርክ ምን ይላሉ እሺታችን ጥሩ ጥያቄ ነው እንግዲህ አብያው መቼም ሲጀመር ከተመረጠ ጀምሮ ኢትዮጵያን አረባዊ ስታይል ለመያዝ የሚጥር ሰው ነው የመጀመሪያ ቤተ መንግስቱን አንበሳዎችን አውጥቶ አሽኮኮ አድርጎ የአረብ ስታይል አስያዘው በአረብ ገንዘብ ስለሚንቀሳቀስ አሁን እንጦጦ ፓርክ ላይ የሄደው እንጦጦ ኤልያስ እንጦጦ ማርያም እንጦጦ ኪዳነ ምህረት የቅዱሳን ቦታ ነው ስለዚህ ያንን የቅዱሳን ቦታ እንጦጦ ማርያም የሚለውን ስም ለመሰረዝ እንጦጦ ፓርክ ብሏል ፓርኩ ያውሬው መናኸሪያ ነው እንግዲህ ባለፈው ምስውና ነው ሄደን ፓርኩን አይተናል ፓርኩ ላይ እባብ አለ በደንብ አስተውሎ ላይ የሰው ማለት ነው የአረብ ስታይል ነው የያዘው ስለዚህ አገሪቱን ኢትዮጵያ ማንነታችን ኢትዮጵያ ሁኔታችን ኢትዮጵያ አካሄዳችን ኢትዮጵያ ማንነታችንን ለማጥፋት አረባዊ ስታይል እየሰጠን ወይም የነጮችን ነገር እያንጸባረቀብን ነው የሚገኘው ስለዚህ ቤተክርስቲያኗን ለመቃወም ነው ያንን ፓርክ የሰራው ቤተክርስቲያኗ እንጦጦ ማርያም መኪና እንዲገባባት መኪና እንዲቆምባት በሱሪ የለበሰ በሊፕስቲክ የለበሰ ሰው እንዲሄድባት የቤተክርስቲያኗን የመበቀል ነገር አገኘው ብሎ ነው ብዬ ነው የምለው ስለዚህ በዚህ መንገር ነው አብይ እንጦጦ ፓርክን የሰራው ለህዝቡ አስቦ ለአገሪቱ አስቦ አይደለም እንጦጦ ማርያምን የተቃወመ መስሎት ነው እና በዚህ መልኩ ነው እህታችን እንግዲህ ያለኝ ነገር ስለ ፓርኩ ኢትዮጵያን እንትን ለማለት ለማጥፋት ወይም ታሪኳን ማንነቷን ያአካባቢ ጫካ ነው ድሮ መንገድ ነበርና ድሮ መንገድ ስለሆነ ንስሐ ይደረግ ነበርና እሱን እንትን ለማለት ነው ስለዚህ ያንን የንስሐ መንገድ እንጦጦ ማርያም ሲከድ መንገዱን ስላልተሰራ የንስሐ መንገድ ስለነበረ አሁን ያንን የንስሐ መንገድ አስፋልት ሰርቶ አሁን ፓርኩ ሲሞላ መኪና ቤተክርስቲያኗ ገብተው በሱሪ እንዲያቆሽሿት ቤተክርስቲያኗን ያቆሸሸ ለመምሰል ጸበሉን ለመበቀል ቤተክርስቲያንን ተዋህዶን ለመበቀል የሰራው ፓርክ ነው የሚል አመለካከት ነው ያለኝ እና እንግዲህ እግዚአብሔር አምላክ ያን ፓርክ ደግሞ ደርምሶ እንዲያሳየን ፈጣሪን እንጠይቃለን ማለት ነው ታችን እሺ ቃሌት ያሰማልን እሺ እንግዲህ ጥያቄያቸውን እሳቸውም ጠይቀዋል አመተ መድን ጥያቄ አዘጋጅተው እንግዲህ በዚህ አይምሯቸው ስለጠየቁ እግዚአብሔር ይስጥልን እኔም እዚህ ስለጋበዙኝ እግዚአብሔር ይስጥልን ለይኩን ሰላም ሁኑ እሺ ውድ ተከታታዮቻችን እንግዲህ ይችን ትንሽ አጠር ያለች ደቂቃ ተወያይተናል እናንተም በዚህ ላይ ያላችሁን አመለካከት ያላችሁን ሐሳብ ያላችሁን ትምርት እንድትለግሱን በትትና እንጠይቃለን እንወያይ ሀገራችን ማናት ኢትዮጵያ ማናት እንዴት ነው ተንሳዩን የምናከብረው እንዴት ነው የኢትዮጵያን ተንሳይ የምናበስረው እንዴት ነው ከፈጣሪ ጋር የምንኖረው ነጻዲቁ ተክለ ሃይማኖትና ወይ ገብረ መንፈስ ቅዱስ ለኢትዮጵያ እንዴት ጸለዩላት ለትውልዱ እንዴት ጸለዩለት እኛስ ለትውልዱ እንዴት መጸለይ የለብንም ንግስተ ነገስትን በተለይ ማህበረ ዘኢትዮጵያ ወይም የድንግል ማርያምና የመድኃኒዓለም ማህበር የመድኃኒዓለምና የድንግል ማርያም ማህበር ውስጥ ገብታችሁ ፈተና ሲመጣባችሁ እየተንሸራተታችሁ ስትወርቁ ያልተደረገ ተደረገ ያልሆነ ሆነ ያልተወራ ሆነ እያላችሁ ከምታወሩ እውነቱን መመስከር አባቶች እየወጣችሁ እንደዚህ ነው ከምትሉ ማለት ነው ሲጀመር እርኩስ መንፈስ መልካም ነገር አይወድም እርኩስ መንፈስ መልካም ነገር አይሰራም መልካም ነገር ከሰራ እሱ ሰይጣን ሊባል አይገባም ለምን ሰይጣን የሚታወቀው በክፋቱ ስለሆነ ማለት ነው ክፉ ስራዎች ናቸው እሱ እና ህግና ስርዓት ይከበር አገራችን ተመለስ አገራችን በበረከት ትሙላ ያለች የምትጮህ ጀግና ሴት ናት እና አባቶቻችን ሲሆን ተረርታችሁ በጾለት ጠይቃችሁ ገንዘብ የሚለው ልባችሁን አውጥታችሁ ፈጣሪ ንጹህ ልብ ስጠን ብላችሁ ጠይቃችሁ አብራችሁ በሰሩ መልካም ነው ካለዛ ግን የምትሄደውን የምታገለግለውን እንቅፋት ባንሆን ይመረጣል ማህበር ውስጥም ገብተን ተልኮ ይዘን ገብተን ከዛ ከሆነ ሰዓት ላይ ሸርተት ብለን ራሳችን ወጥተን ህዝቡን ባንነድ
በርግጥ ይሄ ህዝብ የዋህ ነው እና ህዝቡ ፈጣሪን ቢያመልክ ፈጣሪ ቢመለክ ተንሳኤው ባይዘገይብን የኢትዮጵያ ተንሳኤ ቢቀርብልንና በተለይ ሚዲያ ላይ ያላችሁ ናችሁ እየተናዳችሁ ያላችሁትና እንወያይ እንማማር እንመርምር ነገሮችን ሁሉ መመርመር እንደ አባቶቻችን መመርመር እንችላለን እንግዲህ እህታችን ዓመተ መድን ቃለ ሕይወት ያሰማልን በእድሜ በጤና ይጠብቅልን ረጅም እድሜ ይስጥልን እግዚአብሔር አምላክ ለሁላችንም ማስተዋልና ጥበብን ያድለን ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለይኩን